ጉድ ለሀፍቴ ዲኤንኤኑ እንደተቀየረ ደረሰው ውዶቼ ማሮቼ ፍቅሮቼ እኛም እኮ ብለናል ዲኤንኤኑን እሷ እዩ ገንዘብ ከፍላ አስቀይራ ነው ብለን በኮንፊደንስ ስናገር መረጃና ማስረጃ ስላለነ ነው ለማንኛውም እንደ ሐሳብና እንደ ሂሳብ ብትመረመር ብሩኬት ምክንያቱም ዲኤንኤ ማለት ቀልድ አይደለም ይሄ ህይወትህ ነው ህይወትህ እስከሆነ ድረስ ደግሞ ለእዩ ባትፈቅድላት ህይወታችሁን እሷ የምትፈልገው አንተ ለሷ ማረግ ነው ገባ እዛ ላይ ደግሞ ገንዘብ ስትከፍል ምንም አላቀራራችም ስለዚህ እንደ ሐሳብና እንደ ሂሳብ አንተ ወንድሜ ማረግ ያለበት አንደኛ ጥለህ መሄድ አልነበረብህም ሁለተኛ ደግሞ አንተ ለሷ ለማረግ እዩ እየተጣጣረሽ ነው መቼም ይሄን አንነግርህም ታውቃለህ አንተም ግን እንደዛ ባለበት ሰዓት ራሱ ዲኤንኤን ደሙን ብቻ ሰጠህ መውጣት አልነበረብህም ምክንያቱም አንተ አላወቅም አንተ ማለት የሆነ ክፉ ልብ ክፉ ስላልሆነ ነው እንደዛ ያረከው እዩ ግን ልቧ ክፉ ነው ልቧ መርዝ ነው ልቧ አሪኦስ ነው ስንላችሁኛ በምክንያት ነው አንተ እንደዛ ብለህ እንደወጣህ ነው ከዶክተሩ ጋር ተመቻችታ ምን ብላ እንትን ያለችው በሁለተኛ ደረጃ ደግሞ አትናደድ ለምን ካልክ ሁሉም ትክክል ነው በራሱ መንገድ አንተም ትክክል ነው በራሱ መንገድ ኦዲየንስም በራሱ መንገድ ትክክል ነው ግን እኛ ምን መክረህ እዩ የሃይሚ ህይወት ይገባኛል ይያልሽ ነው አይደለ እንደ ሰው ስታስበው አንተ ስለዚህ የሷ ህይወት ለኔ ይገባኛል ይያልሽ ዲኤንኤኑን ማትቀይረው ይመስልሃል አንተ ስታስበው በገንዘብ አይደለም አብረሽ ተኝተሽ እኔ ቀይርልሻለሁ ካላ ዶክተሩ ወደኋላ አትልም ለምን እሷ ትልቁ ኢምፖርታንቱ ችግሯ ሁለታችሁን ለማለያየት ነው የምትፈልገው ማንን አንተና ሃይሚ ይሄን ደግሞ መቸምኛ አንነግርህም አንተም ራስህ ታውቃለህ ስለዚህ ዲኤንኤኑ ተቀይሯል እንደተቀየረን የ100% እርግጠኛው ነኝ ልንገርህ ተቀይሯል ግን አንተ ማረግ ያለብህ ሁለተኛ ተመርመርና ጉዱ ይለይ ሃይሚንም አታስደብሯት ለምን ሃይሚ ላንተ ብላን ዋጋ እየከፈለች አለች ከአዲስ አበባ ቡታጅራ ሂዳ እንደዛ እየተሰደበች እንደዛ እዩ እየገላመጠቻት እንደዛ እያስጨነቀቻት እንደዛ ዲስሪስፔክት እያረገቻት እዩ ማለት ነው ለሃይሚ የቻለችው ላንተ ብላ ነው አንተ ደግሞ ግዴታ መረዳት አለበት ማን ሃይሚን መረዳት አለበት አንዳንድ ሰዎች ለኛ ብለው ዋጋ ሲከፍሉ እኛ ቀለል አድርገን እንይዛቸዋለን እነዛ ሰዎች እኮ እስከ ህይወታቸው ፍጻሜ ለኛ ዋጋ እየከፈሉ ነው ስለዚህ አንተ ማረግ ያለብህ ብሩኬ ተመርመር ሁለተኛ ተመርመር ስትመረመር ደግሞ አንተ የምታቀው ዶክተር እዩ የምታቀውን አይደለም አንተ ራስ የምታውቀው ሃይሚ የምታውቁትን ሂዳችሁ አናግራችሁ እንዳይቀየር እንዳይል አደራ ሰጣችሁ ምን ብላችሁ ፕሊዝ የህይወት ጉዳይ ነው ብላችሁ አሳስባችሁ ምክንያቱም የህይወት ጉዳይ ነው ገባ አሁን አንተ ተንጠልጠል ላይ ያለ አስፋልት ነህ ለምን ካልክ በዚህ ጋር እሷ የኔ ነው ያለች ነው በዚህ ጋር ደግሞ አንተ የራስህን ላይፍ ልታጣ ነው ሃይሚ ብላ ተስፋ ከቆረጠች እኮ በቃ ይልትልም ትችላለሽ ስለዚህ አንተ ማረግ ያለብህ እንደህትኔ ስመክርህ አንተ እሷን ስማት ወንድሜንም ስማ ሃይሚንም ስማ አንዳንዴ በህይወታችን ዋጋ ሲከፍሉልን ከኛ ጋር ሲሄዱ ከኛ ጋር ዋጋ ሲከፍሉ የማይሰለቻቸው የሚመስል ነው ይሰለቻታል እሷም እኮ ለምን እዩ ያያሃት ነው ዲስሪስፔክት ያረጋቻት ነው እየተፈታተናች ነው ሃይሚን ለማስደብደብ ጎረምሳ ያዘጋጀች ነው ገባ ለምን እሷ የምትፈልገው ሃይሚን ለማስወገድ ነው ይሄን ደግሞ መቼም እኛ ባን ነገር አንተ ታውቃለህ ስለዚህ አንተ ማረግ ያለብህ ዶክተር እናንተ ራሳችሁ አናግራችሁ ምን ብላችሁ ከዛ ተመርመር እኔ አልመረመር ምናምን የሚለውን ተውና ተመርመር ምክንያቱም ያነ ዲኤንኤኑ ስለተቀየረ ይሄ ቀልድ አይደለም ብሩኬ ህይወት ነው ገባ እኛ ለናንተ ብለን እየተከራከር እኛ መረጃና ማስረጃ ሚስጥር አውተን እየመጣነ እየነገርናችሁ ነው አይደለ ቴንኪው ስለሰማችሁኝ በየኛን ሰምታችሁን አሁን ይሄን ነገር ያረጋችሁት ስለዚህ አሁንም ቢሆን ማረግ ያለብህ እንደገና መመርመር አለብህ አለቀደቀቀ ምክንያቱም ይሄ የህይወት ጉዳይ ነው እዩ የምትፈልገው የሁለታችሁን ህይወት በትና ከዛ በኋላ አንተን የሷ የማረግ ነው ትልቁ የሷ
አላማዋና ኢላማዋ። ይሄን ደግሞ አንተ እኛ ራሱ ባንነግርህ ኦዲየንስ ባይነግርህ አንተ በደንብ ጠንቅቀህ ታውቃለህ። አንዳንዴ ምን አለ መሰለህ አንዳንድ ሰዎች በጣም ብዙ እላፊ ዋጋ ሲከፍሉልን እኛ እንደ በቃ ምንም አትሄድም እኔን ስለምትወደኝ እኔን ስለምታፈቅረኝ እኔን ምንም ስለምታረገኝ የትም አትሄድም የሚለው ስሜት አለ። ላ ሃይሚም እኮ ሰው ናት፣ ይሰማታል። እንደዛ እየተሰደበች እንደዛ እያፋጠጠችባት እንደዛ እያገጣጠችባት ይህ ህይወት ያንቺ አይገባሽም፣ ይህ ህይወት ለኔ ነው የሚገባው እየተባለች እየተዞለመች ሃይሚም እኮ ሰው ናት፣ ይሰማታል። ገባ? ስለዚህ ይሄ መሆን ያለበት ምንድነው? ዲኤንኤኑን እንደገና አድርግ። ምክንያቱም ይሄ የህይወት ጉዳይ ነው ብሩኬ፣ የቀልድ ጉዳይ አይደለም። እየተደረገ ያለው ነገር በጣም የሚዘገንን በጣም የሚደብር በጣም የሚያናድድ እኔ በጣም ነው የተናደድኩት ውዶቼ ማለት ነው። ለምን ካላችሁ በእናንተ በራሳችሁ ህይወት አንዳንድ ሰዎች ገብተው በቃ አልወጣም፣ ይሄ ህይወት ያንቺ ህይወት ለኔ ነው የሚገባኝ፣ ላንቺ አይገባሽም፣ ላንቺ ለምን እንደዚህ ይሆናል የሚለው ስሜት እኔ በጣም ነው የሚያናደኝ ውዶቼ። ገባችሁ? ምሳሌ አሁን እንደ እዩ ማለት ነው። እዩ የኔ ህይወት ያንቺ ህይወት ለኔ ነው የሚገባኝ፣ ላንቺ አይገባሽም፣ ይሄ ላይፍ የኔ ነው። ኢማጂን አስባችሁታል? ይሄ ህይወት ሁልጊዜም እንደዛ ነው የምትላት። ስለዚህ ሃይሚ ደግሞ ሰው ናት፣ መልአክ አይደለችም። ብላ 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 በጣም ሲበዛባት እኮ ተስፋ ልትቆርጥ ትችላለች። አሁንም እያለቀሰች ነው፣ እያያሃት ነው። ገባ? ምክንያቱም ጭንቀት ላይ ናት። ጭንቀቷ ደግሞ ምንድነው? እንዳትጣሉ እንዳትለያዩ ትፈልጋለች። እኛም እንፈልጋለን። እንድትለያዩ አንፈልግም፣ እንድትጣሉ አንፈልግም፣ ለእዩ እንድታስደስቷት አንፈልግም፣ እዩ እንድታለቅስ እንጂ እናንተ እንድታለቅሱ አንፈልግም። ስለዚህ ይሄን ደግሞ የህዝቡን ነገር ደግሞ መስማት አለብህ ብሩኬ። ተመርምራችሁ ቁጭ ብላችሁ እንደ ሰው ተመካክራችሁ ከዛ በኋላ ውጤት እስከሚመጣ እናንተ ወደ አዲስ አበባ ተመለሱ። ከፈለጋችሁም ቡታጅራው ቁጭ በሉ፣ ችግር የለም። ኢዚ ቢዚ። እዩ የምትባለው ነቀርሳ ግን ከናንተ ጋር እንድትሰራ አንፈልግም። ከናንተ ጋር ሰጣ ገባ እንድትገባ አንፈልግም። ለምን? በጣም ነው የምታስጠላል። በጣም ነው የምታስጠላል። ስለዚህ እንደ ሰው ማረግ ያለብህ ምንድነው ብሩኬ? አንተ ቁጭ ብለህ ሁሉ ቤተሰብ ባለበት እኔ ባይዘው ነግሬያችኋለሁ። እናትህ ባለችበት ተመርመር ያልኩ ይሄ መረጃ ስለደረሰኝ ነው። እናትህን ይዘህ ሂድ ብያለሁ። ኦኬ ቪዲዮ ሰርቻለሁ። ቪዲዮን ግቡና ማየት ትችላላችሁ። ለምን እዩ ዲኤንኤ ልትቀይር እንደው ምናምን ከዶክተር ጋር ግንኙነት እንዳላት በደንብ መረጃ ተነግሮኛል። እኔ ደግሞ መጥቼ ቪዲዮ ሰራውላችሁ። ገባችሁ? የፈራውት ነገር ደግሞ አልቀረም። ይሄው እኔ የፈራውት በቃ የሆነ የደረሰኝ መረጃ ውሸት አይደለም፣ ትክክል መረጃ ነው። እና አሁን አንተ ምንድነው ማድረግ ያለብህ? ተመርመሩ፣ ቁጭ ብላችሁ ተነጋገሩ፣ ችግራችሁን ፍቱ። ችግራችሁ ደግሞ ማናት? ችግራችሁ እዩ ናት። እሷን በቃ ማስወገድ ነው ያለባችሁ። ትመረመራላችሁ። ከዛ ከፈለገች ጦርጦ ውስጥ ትግባ። አለቀ ደቀቀ። እሷ የምትፈልገው ሁለታችሁን አለያይታ የአንተን ነው የምትፈልገው እኮ ባይዘው ወይ እሷ ሙሉ ለሙሉ አንተን ነው የምትፈልገው። ሙሉ ለሙሉ በቃ ጭንቅላቷ አምኖ ያለ ምንድነው አንተንና አንተን ነው የምትፈልገው። እሷ ሃይሚን ማስወገድ ነው የምትፈልገው። ይሄን ደግሞ መቼም እኛ አንነግርህም። አንተ በደንብ ጠንቅቀህ ታውቃለህ። እየነገርንህ ነው፣ በውስጥ እያስረዳንህ ነው፣ መረጃ እየላክነልህ ነው። ስለዚህ አንተ እንደ ሐሳብና እንደ ሂሳብ ተመርምረህ ችግሩን ቅረፍ። አለቀ ደቀቀ። እዩን አሳፍሯት እና እሷ ማፈር አለባት። ሶሻል ሚዲያ ላይ መጥፋት አለባት። አለቀ ደቀቀ። ምክንያቱም እየሰራችሁ ያለ ነገር ጥሩ ስላልሆነ ትውልድን የሚያጠፋ ነገር ስለሆነ አንድ ጊዜ ልጁ የልጁ ብሩኬ ልጅ አባት ነው ትላለሽ፣ ከዛ ደግሞ አንዴ ዲኤንኤ ትላለሽ። አስባችሁታል? ስለዚህ ይሄ ነገር እንደ ቀልድ እንደማናየው እንድታቅ አንተ ማድረግ ያለብህ ከሃይሚ ጋር ተስማማ። ምርመራ ስትሄድ ምንድነው ማድረግ ያለብህ? ቤተሰብ አስከትለ፣ እናትህን አስከትለ፣ ወንድምህን አስከትለ ሂደህ በስርዓት ቁጭ ብለህ እንዲያውም እንደ ሐሳብና እንደ ሂሳብ አንተ እኔ የለውበትም አላረኩም ግንኙነት ከሷ ጋር የለብኝም ካልክ ዲኤንኤ ራሱ ማስመርመር አይጠበቅባችሁም። ከፈለገሽ የፈለገሽ የራስሽ ጉዳይ ብለህ ላሽ ማለት ትችላለህ። ምክንያቱም እዚህ ጋር አንተ 100% አላረኩትም ብለህ ራስን ከተማመንክ ገባ? ምክንያቱም እየተደረገ ያለው ነገር
እኔ በሃይሚም አልፈርድም። ለምን ላይፌ ብላ 2 አመት ከምናምን ዋጋ ከፍላበት ስንት ነገር አድርጋበት እንደገና እንደዚህ አይነት ዱብዳ ሲመጣባት ምንድነው የሚሰማት? እስኪ አንተ ምሳሌ ከሃይሚ ጋር በጣም ብዙ ዋጋ ከፍላል፣ ብዙ ነገር አድርጋል። የሆነ ሰው መጥቶ እኔ ሃይሚን አፈቅራታለሁ፣ ሃይሚ ለኔ ነው የምትገባው፣ ላንተ አትገባህም ቢልህ ምን ይሰማሃል? እርግጠኛ ነኝ ወይ ታብዳለህ፣ ወይ ትመታዋለህ፣ ወይ የሆነ መጥፎ ነገር ታረጋለህ። ልክ ካንተ ጋር ያለው ስሜት ደግሞ ከሃይሚ ጋር አለ። ለምን ዋጋ ከፍላ ስንት ነገር እንትን ብላበት ስንት ነገር አድርጋበት በኋላ የመጣ አይና ወጣ እኔ ያንቺ ህይወት ለኔ ይገባኛል ስትላት አስባችሁታል? ያንቺ ህይወት ለኔ ነው የሚገባው እያለች እያስፈራራቻት እንትን የሆነ እያየህ ነው። ሲጀመር ለሃይሚ በጣም ነው የምትንቃት። ይህ ሁሉ ዋጋ የሚከፈለው ደግሞ ለማን ነው? ላንተ ነው። ይህን ነገር ደግሞ አንተ መረዳት አለብህ ብሩኬ። አንዳንድ ሰዎች ለኛ ብዙ ዋጋ ሲከፍሉ እነዛ ሰዎች የማይሰማቸው ይመስለናል። ነው ሃይሚ በጣም እየተሰማት ነው። ሃይሚ በጣም እየከፋት ነው። በጣም እንትን እየተሰቃየች ነው ያለችው። አንተ ደግሞ ግዴታ ልትረዳት ይገባል። ኦኬ ልትረዳት ይገባል። አሁን አንተ እየተረዳሃት ሁሉ አይመስለኝም። ልትረዳት ግድ ይላል። ለምን ዋጋ እየከፈለችልህ ነው ያለችው። ኦኬ እና አንዳንዴ ሰው ዋጋ የሚከፍልልን ሰው ሳታጣ በፊት አንተ ምንድነው ማድረግ ያለብህ? በቃ ሃይሚዬ ልክ ነሽ፣ እኔ እመረመራለሁ፣ በቃ ይቅርታ ብለህ ተመርመር። ወንድምህ የሚመክርህን ስማ። ለምን ወንድምህ በጣም አስተዋይ፣ በጣም ረጋ ያለ ነው። ስለዚህ አንተ ደግሞ የቤተሰብን ነገር ስማ። እኔ ከመጀመሪያው ጀምሮ ተናግሬ ነበር። እናትን ሳትይዝ ዲኤንኤ አትሂድ፣ እዩ ትቀይረዋለች፣ መረጃ ደርሶኛል ብዬ ቪዲዮ ሰርቼላችሁ ነበር። ባይዘወይ ውዶቼ ከኔ ቤት የምትመጡት ለምን ሼር እንደማታረጉ አላቅም። ሼር ብታረጉ እኮ መረጃው ለነ ሃይሚና ለነ ብሩኬ ይደርሳል። ገባችሁ? ስለዚህ እናንተ ሼር ብታረጉ ኑሮ ብሩኬ እናቱን ይዞ ይሄድ ነበር። ይሄ ሁሉ ችግር ይሄ ሁሉ ነገር ባልተፈጠረ እና እጃችሁን ሼር አድርጉ። ሼር ብታረጉ ምንም የሚከፈልበት ነገር የለም። ምሳሌ አሁን እስኪ እጃችሁ ይለምልም እንድላችሁ 10 ሰዎች ወይም 11 ሰዎች ሸርቱ። እኔ መረጃ ስነግራችሁ በመረጃና በማስረጃ ነው። ገባችሁ? ኢትዮጵያ ላይ ደውዬ አጣርቼ መረጃ ይዤ ነው የምመጣላችሁ እና ፕሊዝ እየሰማችሁ ዝም አትበሉ። ላይክ እና ሼር ይልመድልባችሁ። ይሄን ሰው እስኪ 10 ሰው እጁ ይለምልም ሸርቱ። ላይክ ደግሞ ቢያንስ 1000 ላይክ አስገቡት። ምንም የሚከፈል ነገር የለም። ምሳሌ 1000 ሰው የኔን ቪዲዮ ያየዋል። 1000 ላይክ ብታረጉት ምን ችግር አለው? አትከፍሉበት። ቁጭ ብላችሁ መጣችሁ እያዳመጣችሁ ላይክ አታረጉም። እኔ ደግሞ መረጃው ለሃይሚና ለብሩኬ እንዲደርስ ስለምፈልግ 1000 ላይክ አስገቡት። በአላህ ምንም የምትከፍሉበት ነገር የለም። ቪዲዮውን እኮ 2000 ሰው አይቶታል ወይ 3000 ሰው አይቶታል። ላይክ ግን 100 ላይክ ነው ያለው። ላይክ ብታረጉ ምንድነው ችግሩ? እኔ በጣም ነው የምትገርሙኝ። ስትገቡ ፕሊስ ላይክ እያረጋችሁ ላይክን አትርሱ። እኛ ምናመጣላችሁ መረጃ ገንዘብ ከፍለንበት ነው። በነፃ አይደለም መረጃ ምናመጣላችሁ። በነፃ አይደለም። ኢትዮጵያ ደውለን አጣርተን መረጃ ይዘን ነው መተን የምንነግራችሁ። ስለዚህ ሼር አድርጉ፣ ይልመድባችሁ፣ ልባችሁ ቀና ይሁን። እኛ እንደዚህ ዋጋ እየከፈልን እናንተ ላይክ ለማድረግ ለምንድን ነው የሚከብዳችሁ? ከዚህ ቪዲዮ ላይ 1000 ላይክ ፈልጋለሁ። በቃ ሃይሚንና ብሩኬን